ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃናት ቆሞስ አባ ማርቆስ ብርሃኑ የካቴድራላችን ዋና አስተዳዳሪ፣ በዚህ ስፍራ ያላችሁ የስብከተ ወንጌል ኃላፊዎች እንደየማዕረጋችሁ፣ አይንተ እግዚአብሔር ካህናት፣ የአካለ ምስጢር ዲያቆናት፣ እግዚአብሔርን ለመስማት በዚህ በቅድስና ስፍራ የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን አመሻችሁ? አሜን። የኃያሉ የልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የእመቤታችን የቅድስት ድንግል ማርያም ምልጃዋ በረከቷ በሁላችን ላይ ይደር። የመላእክት ጥበቃ የጻድቃን በረከት የሁላችሁም ምልጃ ረድኤት በሁላችን ላይ ይደር። እግዚአብሔር ለዚህ ስላደረሰን ስሙ የተመሰገነ ይሁንልን። የዛሬው የትምህርታችን ርዕስ ለቅኖች ብርሃን በጨለማ ወጣ የሚል ነው። ከኔ ጋር ለቅኖች ብርሃን በጨለማ ወጣ። ይህንን ቅዱስ ዳዊት በመዝሙር ላይ የዘመረው ነው። መዝሙር 112 ላይ ከቁጥር 4 ጀምራችሁ ስታነቡ የምታገኙት ቃል ነው። በዚህ በመጽሐፍ ቅዱስ ስርዓት በመጽሐፍ ቅዱስ ውስጥ የምታነቡትን በሙሉ ስታዩ እግዚአብሔር የተገለጸላቸው ሰዎች በቅን መንገድ የተጓዙ በልባቸውም ንጽሕናን የሰነቁ አንዳንድ ጊዜ ደግሞ በጣም ኃጢአተኞች ሆነው ግን ከኃጢአታቸው መውጣት እየፈለጉ በጭንቅ ለሚኖሩት ነው እግዚአብሔር ብዙ ጊዜ ጸጋን የገለጠላቸው። ወንድሞቼና አባቶቼ እዚህ ውስጥ ያላችሁ ሰዎች ሳትፈልጉ የማትፈልጉትን አንዳንዴ ትሰራላችሁ። ሕይወታችሁ የማይፈልገውን የምትጠሉትን የምትጸየፉትን ነገር ግን ደግሞ ታደርጋላችሁ። ያንን በማድረጋችሁ ትጸጸታላችሁ። ሰው እግዚአብሔር ሲለየው ኃጢአት ሰርቶ መጸጸት ያቆማል። በውስጣችሁ ልትፈሩ የሚገባው በሰራችሁት ወንጀል መኩራራት የጀመራችሁ ቀን፣ በሰራችሁት ጥፋት መጸጸት ያቆማችሁ ቀን እግዚአብሔር በረድኤት እንደተለያችሁ ያ ጊዜው መጽሐፍ ቅዱስ እንደሚናገረው የግብፅን ሕዝብ ሲገዛ ሲያስተዳድር የነበረው ፈርዖን የሚባለው ታላቅ ሰው እግዚአብሔርን የሚያመልኩትን ሰዎች ሲገዳደር አይጸጸትም ነበር። በመጽሐፍ ምን ተብሎ ተጻፈ? እሱ እሺ ብሎ አይለቃችሁም፣ የሚለቃችሁ በጭንቅ ነው፣ እኔም ልቡን አደነድነዋለሁ ይላል መጽሐፍ። ልቡን አደነድነዋለሁ ማለት ግን እግዚአብሔር ድራማ ይሰራል ማለት ግን አይደለም። ለምንድን ነው ልቡን አደነድናለሁ ያላችሁ እንደሆነ በረድኤት እግዚአብሔር ከእርሱ ሲለይ ማስተዋል ያቆማል። እያንዳንዳችን ማስተዋል የምናቆም ከሆነ የእግዚአብሔር መንፈስ ከመካከላችን ወጣ ማለት ነው። ያ እንዳይሆን እግዚአብሔር ይጠብቃል። በትናንትናው ትምህርታችን ላይ እዚህ ቆመው አባቶቻችን እንዳስተማሩን በዮሐንስ ወንጌል ላይ ከምዕራፍ 3 ጀምራችሁ ስታነቡ አንድ በጣም የተማረ ሰው ታገኛላችሁ። ታውቃላችሁ፣ በእኛ ባህል ተማርኩ የሚል ሰው የእግዚአብሔርን ቃል ለማዳመጥ ልቡን አይከፍትም። በዚህ ጉባኤ ውስጥ እንኳን ያላችሁ መማራችሁ ባዶ እንደሆነ የምታውቁት ችግር ሲደርስባችሁ ነው። ታማችሁ መዳን ሲያቅታችሁ፣ ማቃችሁ ከምትማቅቁበት ሕይወት መውጣት ሲያቅታችሁ
እውቀታችሁ ምንም እንዳልሆነ ያኔ ሲገባችሁ ነው የእግዚአብሔርን ቃል ለመስማት በሙሉ ልብ የምትነሱት። እዚህ ውስጥ ያላችሁ ትንሽ ገንዘብ ያላችሁ ሰዎች በገንዘባችሁ ተመክታችሁ ከጨረሳችሁ በኋላ ገንዘባችሁ ዋጋ ማጣቱ ከደረሳችሁበት ቦታ ከዚያ በኋላ ነው እግዚአብሔርን ለመስማት ጆሮአችሁ የሚከፈተው። ወንድሞቼና አባቶቼ በዚህ ውስጥ ያላችሁ በጣም ቆነጃጅት የእግዚአብሔርን ቃል ለመስማት የምትጀምሩት ውበቱ ከረገፈ በኋላ፣ በሽታ ከመጣ በኋላ፣ ክሳት ከመጣ በኋላ፣ ጥቁረት ከመጣ በኋላ። ለምን? ያን ጊዜ ነው አይምሮ መከፈት የሚጀምረው። ያላችሁ ነገር እጃችሁ ላይ እስካለ ድረስ አይምሯችሁ አይከፈትም። እሺ አይልም፣ የሰው አይምሮ ስለሆነ። ያን ጊዜ በኢየሩሳሌም ውስጥ የሚኖረው ያ በጣም ታላቅ ሰው መጽሐፍ እንደሚናገረው እንዳው አንደኛ ኒቆዲሞስ የሚባለው ሰው በጣም ባለጸጋ ነው። ገንዘብ አለው ወይ ተብሎ አይጠየቅም። በጣም ያለው ሰው ነው። ተምሯል ወይስ አልተማረም ብትሉ በጣም የተማረ፣ ከመማር አልፎ አይሁድን የሚያስተምር፣ እነዚያ ክርስቶስን ለመስቀል እቅድ የያዙትን ሰዎች ሲያስተምር የነበረ በወር። እስቲ የምሁራንን የኢትዮጵያ ምሁራንን ህይወት ያው ይህ ሰው ከሰውነቱ ውስጥ የሚወጣውን እንኳን ፈሳሽ መቆጣጠር ሲያቅተው ስለ እግዚአብሔር ማሰብ ጀመረ። ለምንድን ነው ሰው እንደዛ የሚሆነው ያላችሁ እንደሆነ አእምሮው በጥቂት ስለሚታለል ነው። ማስተዋል ስለሚነሳው ነው። እግዚአብሔር በግድ የሚያድር አምላክ አይደለም። በሰው ላይ በፈቃድ የሚያድር ነው። ልባችንን አስፍተን ወደ እግዚአብሔር ስንቀርብ እግዚአብሔር ያድርብናል። ኒቆዲሞስ በቤት ውስጥ ባለጸጋ ነው፣ የተማረ ነው፣ የአይሁድ አለቃ ነው። በዚህ ደረጃ እግዚአብሔርን የሚፈልግ ሰው በኢትዮጵያ ውስጥ ተቆጥሮ ይገኛል ወይ? የእናንተ መልስ ነው። ምሁራኖቻችን የት እንዳሉ እንዴት እንደሚሆኑ ልታወቁ ትችላላችሁ። ገንዘብ ስታገኙ ምን እንደሚሰማችሁ ታውቃላችሁ። በመጽሐፍ ከዚህ በፊት ተምረናል። እግዚአብሔር ይህን ስለሚያውቅ በዚህ በኦሪት ዘዳግም ምዕራፍ 8 ምንድን ነው ያለው? በጠገባችሁ ጊዜ እግዚአብሔርን እንዳትረሱ ተጠንቀቁ። በሉ እስቲ በጠገባችሁ ጊዜ እግዚአብሔርን እንዳትረሱ ተጠንቀቁ። ይሄንን ብሂል የሰበረ ነው ኒቆዲሞስ፣ ያው በአዲስ ኪዳን። ይሄ ቋንቋ የተባለው መቼ ነው ያላችሁ እንደሆነ በነ ሙሴ ዘመን ነው። ለምን? እግዚአብሔር ጠንቅቆ የሰዎችን ባህሪ ስለሚያውቅ። እግዚአብሔርን እንዳትረሱ ተጠንቀቁ የተባለው በጠገባችሁ ጊዜ ነው እንጂ በተራባችሁ ጊዜ አይደለም። ምን በሆን ጊዜ? ለምን ያላችሁ እንደሆነ እግዚአብሔር ሰዎች መቼ እንደሚክዱ ጠንቅቆ ስለሚያውቅ ነው። ወንድሞቼ ልጠይቃችሁ፣ በዚህ ስፍራ አሁን እኛ ያለንበት አዳማ ውስጥ ሰዎች ገበሬው የሚጠግበው ነሐሴ ነው ጥር ነው? ለምን? እህል ስለሚሰበሰብ። ሰርግ የሚበዛው ነሐሴ ነው ጥር ነው? ለምን? እህል ስላለ ነው። ልክ ጎተራው ሲሞላ የማግባት እቅድ የሌለው ሰው እንኳን ተነስተ ተለጠፍ ይለዋል። ለምን? እህሉ ስላለ ስለሞላ። እናንተ መንግስት ሰራተኞች ጓደኞቻችሁ ጋር እየደወላችሁ ለቅብሃለሁ ለቅብሻለሁ የምትባባሉት በ30 ነው በ15? ለምን? ደሞዝ ስለሚመጣ። ሰው ከእግዚአብሔር መቼ እንደሚለይ እግዚአብሔር ጠንቅቆ ስለሚያውቅ፣ ስለዚህ ምን አለ? በጠገባችሁ ጊዜ እግዚአብሔር እንዳትረሱ ተጠንቀቁ አለ ይላል። ኒቆዲሞስ በጣም የጠገበ ሰው ነው። ገንዘቡን አይቶ ግን ራሱን አላታለለም። ክርስቶስን በአይሁድ ውስጥ በሚያይበት ሰዓት፣ በእስራኤል ውስጥ በኢየሩሳሌም ውስጥ በሚመለከትበት ሰዓት በሌሎቹ መነጽር አላየም። እንግዲህ እዩ፣ ዘወረደን ከጀመርን በኋላ እስካሁን ስትማሩ የመጣችሁትን ትምህርት እዩ። ከሰማይ ሰማያት ወረደ፣ ከቅድስት ድንግል ማርያም ተወለደ አለ ገሳለ። ከዚያ በኋላ ቅድስት የምትባለውን ሰንበት አገኘ። ይህቺን ጾም የጾማት ክርስቶስ ስለሆነ ተለይታ አምላክ የጾማት ጾም ስለሆነች ቅድስት ነች ብለን ተማርን። ቀጠልንና እንደገና ምኩራብ አለ።
በምኩራብ ጌታ ሸቃጮችን ከቤተ መቅደስ እየቀጠቀጠ ያወጣበት ቀን ነው። ስለዚህ እኛ እሱን ከተማርን በኋላ አማናዊ ቤተ መቅደስ የኛ ልብ ስለሆነ በእኛ ውስጥ ያለውን ሸቀጥ እንዲያወጣ ጸለይን። ሄደን አለፍን። መጻጉዕ ላይ ደረስን። መጻጉዕ ላይ ስንደርስ ደግሞ አማናዊ መጻጉዓን እኛንን የነፍስ መጻጉዕ የተባለ እሱማ የሥጋ ነው። 38 ዓመት በሥጋ ደዌ ነው የተመታው። እኛ እውነተኛ መጻጉዓን ሆነን እንደገና በነፍስ የታመንን በኃጢአት ያለን ሰዎች እንድንድን እግዚአብሔር ለመን ነው። ቀጠልንና ደብረ ዘይት ላይ ደረስን። ጌታ የሚመጣበትን ወራት አሰብን። ክርስቶስ እንዴት እንደሚመጣ ሲመጣ ምን እንደሚሆን ተጠየቀ። ሲጠየቅ ብዙ ነገሮችን ተናገረ። ምን አለ? መንግስት በመንግስት ላይ ይነሳል፣ በብዙ ቦታ ራብ ይሆናል፣ የመሬት መንቀጥቀጥ ይሆናል፣ ደም ይፈሳል፣ ሰዎች እርስ በራሳቸው የማይዋደዱ ይሆናሉ አለ። ብዙ ነገር ተናገረ። ክርስቶስ ከተናገራቸው ንግግር ውስጥ ካላቸው ከሰጠው ምልክት ውስጥ ኢትዮጵያ ውስጥ ያልተፈጸመ ነገር አለ ወይስ የለም ብትባሉ አንዱ ያልተፈጸመ ነገር የለም። መንግስት በመንግስት ላይ ይነሳል ተባለ። ይሄው ዓለማችን አሁንም ዛሬ መንግስታት ይወጋሉ። ህዝብ በህዝብ ላይ ይነሳል ተባለ። በዚሁ በኢትዮጵያ ውስጥ ተባላን ተጨራረስንና ቁጭ አለ። ረሃብ ይሆናል ተባለ። በየቦታው እልቂት ሆነ። የመሬት መንቀጥቀጥ ይሆናል ተባለ። እኛው ያለንባት ከተማ ብዙ ጊዜ ተንቀጠቀጠች። አሁን እንኳን ገና ወር ያልሞላ ወይም አንድ ሳምንት እንኳን ያልሞላ በጎፋና በአርባ ምንጭ በጣም ብዙ ሰዎች አሉ። አንደኛው አባት 2 ልጆቹን ይዞ ወክ እያደረገ ተናደ። እሱ ከአንገቱ በላይ ነፃ ነው። እጁ ላይ ያሉት 2 ልጆች እዛ ውስጥ ሞተዋል። ሊያወጡ ሲመጡ ምንድን ነው ያለው? እባካችሁ እጄ ላይ ያሉ ልጆች እጄ ላይ ሞተዋል፣ እኔን ከምታወጡኝ ግደሉኝ እስከ ማለት ደረሰ። ወንድሞቼ ክርስቶስ ከተናገረው ያልተፈጸመው ነገር ምን አለ ስትሉ ምንም የለም። ይሄን ከተናገረ በኋላ ግን ክርስቶስ ምን አለ? ይሄን ሁሉ ስታዩ ይሄ ሁሉ የምጣር መጀመሪያ ነው አለ። ስለዚህ ገና ከዚህ የሚብስ ነገር በጣም ብዙ አለ ማለት ነው። ወንድሞቼ እና አባቶቼ እግዚአብሔር በምሕረቱ ይጎብኘን። ይሄን የተማርነውን በሙሉ እስራኤል ሀገር ውስጥ ኒቆዲሞስ ያይ ነበር። ግን እሱ ቀን ቀን የነዚህ የይሁዳ አለቃ ነው፣ ያስተምራቸዋል፣ ባለጸጋ ነው፣ ገንዘብ አለው፣ ሁሉ ነገር ስታተሱ ከፍ ያለ። ግን እዛው ሀብት ውስጥ ሆኖ የክርስቶስን ስራ ያይ ነበር። ወንድሞቼ እና አባቶቼ በዚህ ስፍራ ያላችሁ እንደ ኒቆዲሞስ ባለጸጋዎች ይሆናችሁ ገንዘባችሁ መካከል ቁጭ በሉና የእግዚአብሔርን ስራ እዩ። የሰራችሁበት ቤት ውስጥ ቁጭ በሉና እግዚአብሔር ያደረገላችሁን ስራ እዩ። ምክንያቱም ያኛው አያዋጣም። በጣም ብዙ ፎቅ ያላችሁ በአጋጣሚ የመጣችሁ እዚህ ውስጥ ካላችሁ ፎቃችሁ ውስጥ ሆኑና የእግዚአብሔርን ስራ እዩ። በጣም እውቀት ያላችሁ ሰዎች እውቀታችሁን ቁጭ አድርጉና የዚህን ዓለም ጥበብ በሞኝነት የቀየረውን ክርስቶስን አስቡ። ያን ጊዜ ነው ሕይወት የሚባል። ኒቆዲሞስ ሁሉን ነገር ታዘበ። በምድር ላይ በሱ ጊዜ የነበሩ ሰዎች በሙሉ ጠበብት ነን ያሉ እውቀት ያላቸው ሰዎች በሙሉ እንደዚህ እንደ ክርስቶስ የሚያድን አንድም ጠቢብ ሰው አልተገኘም። ክርስቶስ ሲመጣ እፍ እያለ የሚያድን እያበሰ የሚያድን አንዳንድ የተወለዱ ሕፃናት ድቡልቡል ልጆች ነበሩ፣ እጅም እግርም የሌላቸው። እነሱ ሁሉ እንደገና ሰው እያደረገ ነበር ክርስቶስ የመጣው። ወንድሞቼና አባቶቼ በመጽሐፍ ላይ እንደተጻፈው ክርስቶስ ገንዘብ ያላቸውን አላቀረበም፣ ድሆችን አላራቀም። የተማሩትን ወደ ራሱ አልሰበሰበም፣ ያልተማሩትን አልበተነም። ክርስቶስ ሲመጣ ሁሉንም እኩል የሚያይ ሆነ። በዚህ ዓለም ላይ ሲያለቅሱ የነበሩ እናቶች ክርስቶስ ሲመጣ እንባቸው ታበሰ። ክርስቶስ እንባችንን ያብስልን። በዚህ ዓለም ላይ ያሉ ሰዎች በጣም ተቸግረው የነበሩ ሰዎች፣ መዳን አቅቷቸው መከራቸውን ሲበሉ የነበሩ ሰዎች እሱ ጋር ሲደርሱ መዳን ጀመሩ። ያን ጊዜ ምንም አይነት ኦፕሽን የሌላቸው ሰዎች ናቸው የሚበዙት። ገንዘብ ከፍለው መዳን የማይችሉ፣ ገንዘብ ለመክፈል ገንዘብ የሌላቸው። ክርስቶስ ሲመጣ በነፃ ስለሚያድን 5000 ሰው በላይ ይከተለው ነበር ይላል። ለምን ክርስቶስን ተከተሉ ያላችሁ እንደሆነ በነፃ የሚያድን ስለነበረ እሱ ምንም አይነት ነገር ሳይ እያየ ለሁሉ እያዘነ ያድናቸው ነበር። እንዲያውም ምን ተብሎ ተጻፈ? የሚከተሉትን ሁሉ አዳናቸው ተብሎ ተጻፈ።
ይሄ አማርኛ በዓለም ላይ ያልተደረገ ነው። የሚከተሉትን ሁሉ አዳናቸው የሚባል ለሰው አይቀሰልም። ለምን ያላችሁ እንደሆነ አንድ ሰው የአእምሮ በሽተኛ ከሆነ ሊያክመው የሚችል ሰው በአእምሮ አሰራር ላይ ስፔሻሊስት ያደረገ ሰው ብቻ። ስለዚህ የልብ ስፔሻሊስት የአእምሮውን አያክምም። በዚህ ዓለም ላይ የልብ ስፔሻሊስት የእግሩን የጉልበቱን አያክምም። ምክንያቱም የወሰዳት አንዲት ሲንግል የሆነች ፓርት ብቻ ነው ሊማር የሚችል። ክርስቶስ ሲመጣ አይነካቸው፣ የሚዳስሳቸው ይፈወሳሉ፣ የሚናገራቸው ይፈወሳሉ፣ የሚነኩትም ይፈወሳሉ። ያቺ ሴትን አስታውሱ። ያቺ ሴት ምንም ትውውቅ የላትም ከክርስቶስ ጋር። ከክርስቶስ ጋር አይደለም ከሐዋርያቱ ጋር አትተዋወቅም። ግን ምንድነው ከቤቷ ስትነሳ ያለችው? ያለምንም ጥላቻ ሰውን የሚሰበስብና የሚያድን ገንዘብ የማይቀበል ክርስቶስ የሚባል በዚህ በእስራኤል ውስጥ ተነስቷል። እኔ 12 ዓመት ሙሉ ከሰው መቀላቀል አልቻልኩም። ደም ይፈሰኛል፣ ሽታው አለ፣ ንቀቱ አለ፣ ጽዩፍነቱ አለ፣ ሰው ይጸየፋታል። ቀጥታ ግን ምንድነው ያሰበችው? ወደ ክርስቶስ ብሄድና ብነካው ምን ሆናለሁ? እፈወሳለሁ። ይቺን ብላ ሄዳ ስትነካ ግን ምንድነው ያለው እሱ? ማን ነው የነካኝ አለ ይላል። ሰው ሁሉ ሳቀና እንዴት ማን ነካኝ ትላለህ? ይሄ ሁሉ ካንተ ጋር እየተጋባ እንዴት ማን ነካኝ ትላለህ? ይሄን ብለው ሲጠይቁት የለም አንድ ኃይል ከኔ ወጥቷል አለ። የምን ኃይል ነው ካላችሁ የማዳን ኃይል። አባቶቼ እናቶቼ፣ የማዳን ኃይል የሚወጣው ከእግዚአብሔር ብቻ ነው። ካህኑ ቢጸልይላችሁ፣ ጳጳሳቱ ቢባርኳችሁ፣ አጥማቂዎቹ ቢያጠምቋችሁ የማዳን ኃይል ከእግዚአብሔር ካልተላከ በስተቀር ማንም ሊያድናችሁ አይችልም። የሚያድነው ኢየሱስ ክርስቶስ ነው። ክብረ ምስጋና ለእርሱ ይሁን። ወንድሞቼ በደንብ አስተውሉ። ይሄንን ኒቆዲሞስ የራሱን ሀብት ቁጭ አድርጎ እውቀቱን ቁጭ አድርጎ ማየት ጀመረ። እንዳንተ አይደለም። አሁን አንተ ሰው በጸበል ተፈወሰ ሲባል ትንሽ የተማርካት ትምህርት አንዳንዴ ወደ አይምሮ ትመጣና አይ ይሄ እኮ ጸበሉ ራሱ ቢመረመር እኮ ኬሚካል አያጣም ብለህ እንደምትናገር ማለት ነው። ያንን እውቀት ቁጭ አድርጎ የክርስቶስን ማዳን በትኩረት ይመለከት ነበር ይላል። ያን ጊዜ የሚያደርገውን ማሰብ ጀመረ። ቀን እንዳይሄድ ከብዙ ሰዎች ጋር ሊጣላ ነው። ባለጸጋ ነው፣ ሀብቱን ያጣል፣ ይነሱበታል። የተማረ ነው፣ የሚሰማው ሰው ይጠፋል። ስለዚህ ምን ላድርጋለን? ይሄ እውነተኛ ብርሃን ነው። እሱ የሚሰራውን ነገር በሙሉ ሊሰራ የሚችለው ከእግዚአብሔር የተላከ ሰው ብቻ ነው። ወንድሞቼና አባቶቼ አሁን በምድራችን ላይ እንዳሉት እንደሚያጭበረብሩት አይደለም፣ እናድናለን ብለው እንደሚቀልዱት አይደለም፣ በመቁጠሪያን እየቆጠሩ የገረፉ ሰዎች መከራ እንደሚያበሉትም አይደለም፣ የቤተ ክርስቲያናችንን ስርዓትን እየናዱም እንዳሉት አይነት ሰዎች አይደለም። ክርስቶስ ሲፈውስ ቀጥታ ሰይጣን ያደረበትን ልቀቅ ብቻ ነበር የሚለው። የሰይጣንን ምስክርነት አይፈልግም ነበር። እየሰማችሁ ነው? ማን ነው አንተ ላይ ያሰራ? አክስታ አሰርታብሃለች፣ አጎታ አሰርቶብሃል እያለ አልነበረም ሲያድን የነበረው። አንተ ርኩስ መንፈስ ልቀቅ፣ ይለቃል። ይሄንን ነበር ለቤተ ክርስቲያን የሰጠው። ይሄ መድኃኒት ዛሬም ቤተ ክርስቲያናችን ውስጥ አለ። አንድ ካህን መጥቶ ቢባርክ ቢጸልይ ይፈውሳል። የሚፈውሰው ግን የማን ኃይል ነው? የእግዚአብሔር ኃይል ከአርያም ሲመጣ በካህኑ በኩል መጥቶ መንፈስ ቅዱስ ፈውስን ይሰጣል። ይሄ የእግዚአብሔር ኃይል ከእሱ እንደወጣ ያቺ ሴት መታ ስትነካው ደሟ በነካችበት ጊዜ ቀጣለ ይላል። ዞር ብሎ ሲያያት ግን እምነትሽ ምን አደረጋል? አድኖሻል አለ። እምነታችን እንዲያድነን ቅዱስ ፈቃድ ይሁንልን። ወንድሞቼና አባቶቼ በዓለም ያለው የምታዩት ነገር በሙሉ ያልፋል። የማያልፈው የእግዚአብሔር አሰራር ብቻ ነው። እሱ ደግሞ ዘላለማዊ ነው። ኒቆዲሞስ ይሄን በትኩረት ይመለከት ነበር። በደንብ ካየ በኋላ እሄዳለሁ አለ። የሚሄድበትን ሰዓት መረጠ። የሚሄድበትን ሰዓት ሲመርጥ ግን በጨለማ ሌሊት መሄድን ፈለገ። ስለዚህ አሁን ቅዱስ ዳዊት በዚህ በመጽሐፉ ላይ ወይም በዝማሬው ላይ ምን አለ? ለቅኖች ብርሃን በጨለማ ምን ሆነ? ወጣላቸው። በቅንነት ብቻ ያስበው። ስለ ገንዘቡ አላሰበም፣ ስለ እውቀቱ አላሰበም። ተነሳ። ከዚያ በኋላ ለመሄድ ወሰነ። ወደ ክርስቶስ በጨለማ ሄደ። ክርስቶስን አገኘው። ከክርስቶስ ጋር መነጋገር ጀመረ።
ወንድሞቼና አባቶቼ አሁን በዚህ ስፍራ ያላችሁ ሰዎች ኒቆዲሞስ በጨለማ ክርስቶስን እንዳናገረው ለኛም ያኔ የነበረው ጨለማ ዛሬም ለኛ እድሉ ተሰጥቷል። ወንድሜ በደንብ ስማኝ። ክርስቶስ በጨለማ ኒቆዲሞስን እንዳናገረ ዛሬም አንተን ቁጭ ብሎ ለማናገር ተዘጋጅቶ ቁጭ ብሏል። ያን ጊዜ ክርስቶስ በጨለማ ኒቆዲሞስን ሲያገኘው ኒቆዲሞስና ክርስቶስ ሲነጋገሩ የመጀመሪያው ያለው ምንድነው ብትሉ ኒቆዲሞስ እንዲህ ነው ያለው፣ መምህር ሆይ አንተ ከእግዚአብሔር ተልከ ይህንን ሁሉ የሚሰራውን ስራ እንደምትሰራ እኛ እናውቃለን አለ። ከእግዚአብሔር እንደተላክ የምትሰራውንም ስራ ሁሉ የምታስተምረውንም ትምህርት ሁሉ ከእግዚአብሔር ተልከ እንደምታስተምርና እንደምትሰራ እናውቃለን አለ። በምንም መልኩ ይሄ አይታመንም ከዚህ ሰው። ምክንያቱም በእስራኤል ውስጥ ያሉ ሰዎች ዛሬም እንኳን ክርስቶስን የማያምኑ ናቸው። አሁን ገና ሳምንት አልሞላም በእስራኤል ውስጥ አንድ ዜና ተሰራጭቷል። ምን የሚል? ኢየሱስ ክርስቶስ አምላክ ነው ብሎ የሚያስተምር ክርስትናን የሚሰብክ አንድም ሰው ካለ ለ2 ዓመት ይታሰራል ብላ እስራኤል አሁንም አውጃለች። ይኸውላችሁ ኢትዮጵያውያን ከዚህ ገዳማቱን ለመጎብኘት ሲሄዱ ወደ እስራኤል ሲጓዙ ይሄን አሁን እኔ ያረኩትን መስቀል አድርጎ መግባት አይችልም። ወደ በተለይ የቅዱስ ዳዊት ስጋ ያረፈበት ቦታ አለ። በዚያ ስፍራ አይሁዶች የሚጸልዩበት ስፍራ ነው። በዚያ ስፍራ ላይ ስትሄዱ መስቀል ያደረገ ሰው መግባት አይችልም። እየሰማችሁ ነው? ስለዚህ እስከ ዛሬ ድረስ እንኳን ክርስቶስን ይቃወሙታል ማለት ነው። እኔ አንድ ጥያቄ ጠየቁ። በዚያች ከተማ ውስጥ ከተማይቷን ስታዩ በጣም የጥጋብ የበረከት ሀገር ነች። በበረሃ ውስጥ እግዚአብሔር በልዩ ሁኔታ ያኖራቸዋል። አሁን እንደምታዩትም ኃያል ሀገር ነች። ታዲያ እግዚአብሔር ክርስቶስን የማያምኑ ከሆነ እግዚአብሔር እንዴት በበረከት እንዲያኖራቸው ብዬ ጠየቁ። አንድ አባት ምን አሉ? እግዚአብሔር እኮ ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ቃል ኪዳን አያጥፍም። እየሰማችሁ ነው? ሰው ቢሆን የአባቱን ቃል ኪዳን ለልጁ ሲል ያፈርሰዋል። እግዚአብሔር ግን ምን ይላል? እኔ የአብርሃም የይስሐቅና የያዕቆብ አምላክ ነኝ። ስለ እነሱ ቃል ኪዳን ሲል የልጅ ልጆቻቸውን እስከዛሬ ድረስ ይመግባል። ይሄ ሁላችሁ እንግዲህ በዚያ ውስጥ ነው ኒቆዲሞስ ወደ ክርስቶስ ሄዶ የመሰከረው። ከዚያ በኋላ አንተ የምታደርገውን ነገር በሙሉ ከእግዚአብሔር ያልተላከ ሰው ሊያደርገው አይችልም። ስለዚህ አንተ ከእግዚአብሔር እንደተላክና እንደምታደርግ እኛ እናውቃለን እናምናለን አለ ይላል። ከዚያ በኋላ ነው የነገረው የሰው ልጅ ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት አይወርስም አለ። ወንድሞቼ እኔና እናንተ ዳግመኛ ተወልደናል። የእግዚአብሔርን መንግስት ለመውረስ ተዘጋጅተናል። እግዚአብሔር ከኛ ጋር ይሁን። ይሄ ሽማግሌ፣ ይሄ ባለጸጋ፣ ይሄ ምሁር ግራ ገባው። አንዳንድ ጊዜ እንዲህ ነው የእግዚአብሔር ስራ ብዙ ሰዎችን ግርም ይላቸዋል፣ ግራ እስኪገባቸው ድረስ። ለዚህም ነው በምድር ላይ ሰው ለማመን የሚከብደውን ነገር ሲያይ ይሄ እንዴት ይታመናል የሚለው። ድንግል በድንግልና ወለደች ብላችሁ ለአንድ አሕዛብ ብትነግሩ በፍጹም ሊያምን አይችልም። ለምን? የእግዚአብሔር ስራ ረቂቅ ስለሆነ። አንተ ልታምን የቻልከው እዚህ ስፍራ ላይ ያለነው ሰዎች ልናምን የቻልነው እግዚአብሔር ስለረዳ እንጂ ስለኛ እውቀት አይደለም።
ይሄ በጣም ከባድ ነገር ነው። በምድር ላይ ተደርጎም የማይታወቅ ወደፊትም የማይደረግ ነው። ለእናንተ ቀላል የሆነው መንፈስ ቅዱስ ስላገዛችሁ። ያ ሰው ዳግመኛ ካልተወለደ ሲባል ወዲያው ፊሎሶፋይዝ አደረገ። እንዴት ሰው ከሸመገለ በኋላ ወደ ማህፀን እንደገና ተመልሶ ሊወለድ ይችላል? ይሄ በዓለም ላይ ያሉት ሰዎች የሚጠበቡት ጥበብ በእግዚአብሔር ፊት ሲመጣ ሞኝነት ይሆናል። ስለዚህ ነው የዚህን ዓለም ጥበብ ሞኝ ያደረገ ተብሎ የተጻፈ። ከዚያ በኋላ ምን አለው ጌታ? ሰው ከውሃና እንዲያውም ከውሃና ከመንፈስ ሳይለው እንዲህ አለ፣ አንተ የአይሁድ መምህር ስትሆን ይህን ሁሉ እንዴት አታውቅ? የምን መምህር ስትሆን? የአይሁድ መምህር ስትሆን። እግዚአብሔር የለም የሚሏችሁ ሰዎች እኮ ፒኤችዲያቸውን የሰሩት አንዳንዶቹ በትል ላይ ነው። እየሰማችሁ ነው? በትል ላይ የሰራ ሰው ነው እግዚአብሔር የለም ብሎ በድፍረት የሚናገር። በእንስሳት ላይ የሰራ ሰው ነው እግዚአብሔር የለም ብሎ በድፍረት የሚናገር። ከየት ነው የሰው አመጣጡ ተብሎ ቢጠየቅ አስቀድሞ ሰው ዝንጀሮ ነበር ብሎ የሚናገር ሰው ነው እግዚአብሔር የለም የሚለው። ወንድሞቼ በደንብ አስተውሉ። እግዚአብሔር የለም የሚሉት በጣም በዚህ ዓለም ላይ ተምረናል ያሉ ሰዎች ሰው መጀመሪያ ምን ነበር የምትሏቸው? ጦጣና ዝንጀሮ ነበር ብለው የሚያምኑ ሰዎች ናቸው። ስለዚህ የዓለም ሀሳብ የዓለም አይምሮ ይሄ ነው። ስለዚህ ምን አለ? አንተ የአይሁድ መምህር ስትሆን እንዴት ይሄን ነገር አታውቅም ማለት ነው። ለምን? ይሄ ምን ማለት ነው? የአይሁድ መምህር ከሆነ በአይሁድ ውስጥ የነበሩ በጣም ትላልቅ ሰዎች፣ የእስራኤል ሰዎች የነበሩ ነገስታት የነበሩ በውሃ ድነዋል። ንዕማን ከለምጽ የዳነው በምንድን ነው? ንገሩኝ። በውሃ በጥምቀት ነው። እንዴት ይህንን ነገር አላስተዋልክም ማለት ጀመረ ነው። እስራኤላውያን በዮርዳኖስ ሲሻገሩ እግዚአብሔር ውሃውን ቀጥ አድርጎ ነው ነፍሳቸው በዚያች የወጣቸው። እግዚአብሔር ዮርዳኖስን እያዘዘ ነው። በውሃ ብዙ ነገር ተደርጓል በእስራኤል ውስጥ። የመሪባ ውሃ የምትባለው ሰውን ስትገድል የነበረችው መጨረሻ ላይ ግን ጣፍጣ ወደ ሕይወት የተለወጠችው ያቺ ውሃ ነበረች። እነ ኤልሳ የለወጧት። ይህን ሁሉ እንዴት አታውቅም? ስለዚህ አንተ የአይሁድ መምህር እንዴት ተባልክ አለው። እንዴት የአይሁድ መምህር ሆነ ይህን ሁሉ አታውቅም? እንግዲህ ያወሳል። የምድሩን ስነግርህ የማታምን ከሆነ የሰማዩን ማስነግርህ እንዴት ልታውቅ ትችላለህ? ሰማይ ነፋስ አለ ወደሚወደው እንደሚነፍስ ከየት እንደሚነሳና ወዴት እንደሚሄድ እንደማይታወቅ ሁሉ ይሄ የምነግርህ ምስጢር በዓይን የማይታይ ነገር ግን ምንም የማይገድበው ምስጢር ነው አለ። ስለዚህ ምን አለ? ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አይወርስም። ከውሃ አለና ወልድን ነገረው። በዮርዳኖስ ውስጥ የታየው እሱ ነው። ከመንፈስ አለና መንፈስ ቅዱስን ነገረው። የእግዚአብሔር መንግስት አለና አብን ተረከለት። ስለዚህ ሰው በአብ በወልድ በመንፈስ ቅዱስ ስም ካልተጠመቀ በስተቀር የእግዚአብሔር ልጅነትን አያገኝም፣ የእግዚአብሔርን መንግስት አይወርስም ማለት። ከዚያ በኋላ ይሄ ሁሉ አእምሮ ብሩህ መሆን የጀመረው። ወንድሞቼና አባቶቼ በመጽሐፍ ቅዱሳችን ላይ እንደሚነገረው ትንቢተ ኢሳይያስ ላይ እንዳለው ኢሳይያስ ሲናገር ምን አለ? እግዚአብሔር በኢሳይያስ በኩል እንዲህ ብሎ ተናግሯል። በሌሊት ተኝተው ክፉ ለሚያስቡ በጨለማም እንዲህ ብለው ለሚናገሩ አሁን ስራቸውን ከእግዚአብሔር ሰውረው የሚሰሩ ማን ያየናል ብለው ማን ይደርስብናል ብለው ስራቸውን በጨለማ እየሰወሩ ለሚሰሩ ሰዎች ወዮላቸው ይላል። ሰው በሙሉ ክፉን ነገር የሚሰራው በአብዛኛው ከ90% በላይ በጨለማ ነው፣ በቀን ነው። በጨለማ ነው፣ በቀን በጨለማ። ለምን? ማንም እንዳያይ። የእሱ ተቃራኒ ሆኖ ይሄ ሰው በጎ ለመስራት በጨለማ ውስጥ ከቻለ ሲመጣ ግን ጨለማ የማያግደውን ብርሃን የሆነውን ኢየሱስ ክርስቶስ ከሱ በኋላ መነጋገር ጀመረ።
አመነ ክርስቶስ። ይኸውላችሁ እነ ቅዱስ ጴጥሮስ በቀን አምነው በጨለማ ካዱ። እነ ይሁዳ በቀን አምነው ከኃጢአት ነስተው በጨለማ መጥተው ሸጡት። ይሄ ሰው በቀን ተደብቆ በጨለማ መጥቶ ክርስቶስን ካመነ በኋላ በቀን መሰከረለት። ወንድሞቼና አባቶቼ እኛ እዚህ ውስጥ ቁጭ ብለን ያለን ሰዎች ከምናደርገው በላይ ተደብቀው በጎ የሚሰሩ በጣም በርካታ ሰዎች አሉ። ልብንና ኩላሊትን የሚመረምር ማን ነው? እያስቀደሰ ሌባ፣ እያስቀደሰ ቀማኛ፣ እየመጸወተ ግን ነፍሰ ገዳይ በጣም ብዙ ነው። አንድ ቀን ሳይታይ የተራበውን የሚያበላ፣ የተጠማውን የሚያጠጣ፣ ልብሱን የሚያለብስ፣ ጫማውን እያወጣ የሚሰጥ በጣም በርካታ ክርስቲያን ደግሞ አለ። ወንድሞቼ የጨለማን ስራ ካልሸሸነው በስተቀር ከጨለማ ስራ ካልወጣን በስተቀር ስራችን በሙሉ ወደ ጨለማ ይወስደናል። ከኒቆዲሞስ ግን የምንማረው ምንድን ነው? እሱ ምሁርና ባለጸጋ ሆነው ምሁርነቱን ሳያሸንፈው ባለጸጋነቱም እሱን ሳይጎትተው ከክርስቶስ ጋር ቆመ። ስለዚህ በዚያን ዘመን ሌሎቹ ከሱ ጋር አብረው ሲሉ የነበሩ ሰዎች፣ ክርስቶስን ሲከተሉ የነበሩ ሰዎች፣ በዕለተ ሆሳዕና ንገስ 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 ያሉት ሰዎች፣ በአረብ ስቀሉት ስቀሉት ያሉት ሰዎች፣ ከሱ እንጀራ ሲመገቡ የነበሩ ሰዎች፣ ቀኑን ሙሉ ከሱ እየተማሩ እንጀራ እየበሉ የሱን ስራ ሲያዩ የነበሩ ሰዎች፣ እኛ እንዳው ከሱ ጋር እንሞታለን ብለው ከሱ ጋር የኖሩ ሰዎች በዕለተ ዓርብ አብረው ይቆማሉ። አብረው እስከ መጨረሻ የቆመው ማን ነው ከተባለ ቅዱስ ዮሐንስና እመቤታችን ቅድስት ድንግል ማርያም በመስቀሉ ስር የተገኙ እነዚህ ናቸው። ኒቆዲሞስ በዚያን ዘመን መምህር ሆኖ የእነሱም ደግሞ ምሁር ሆኖ ሁሉ ነገር ካበቃ በኋላ ተሰቅሎ ባለበት አሁን የጭንቅ ቀን መጣ፣ የመጨረሻ ቀን። አንዳንዴ እንዲህ ነው ምዕመናን፣ እኛ ስናስቀድስበት የነበረው ቤተክርስቲያንን ለማፍረስ ጠላት ሲመጣ እኛ ስንሸሽ እዛ ቦታ ላይ ታቸው ነው ዱርዬ ነው ስንለው የነበረው ሰው መጥቶ ደሙን ያፈሳል። ወንድሞቼ እግዚአብሔር በቤቱ ይሰብስበን። የጭንቅ ቀን ሲመጣ ነው እውነተኛው ክርስትና። የመጨረሻው ቀን ሲመጣ የሰማዕትነት ቀን ነው እውነተኛው ክርስትና። መስቀል ላይ አቆሙት፣ ሁሉም ሰቀለው፣ ወደ ቤቱ ሄደ። ከዚያ በኋላ ግን ጓደኛውን ዮሴፍ ዘአርማትያስን ይዞ መጣ። ወደ ንጉሱ መጣና ስጋውን ለመነ ይላል። እየሰማችሁ ነው? ይሄ የመጨረሻው እምነት ነው። አይሁድ ውስጥ ከዚህ በኋላ የፈለገው ነገር ይሆናል። ያ ሁሉ ህዝብ እሱ ሲሰቀል እያየ ግን አያምኑም ነበር። 500 ሰዎች ከመቃብር ተነስተዋል። 500 ሰዎች። እንግዲህ አስተውሉ። ክርስቶስ ገና እያስተማረ እያለ አንድ የተናገራት ቃል አለ። የአብርሃምና በአብርሃም እቅፍ ያለውን የአልዓዛርና የነዌን ታሪክ ሲናገር እንዲህ ብሎ ነበረ። በሲኦል ያሉ ሰዎች አንድ ባለጸጋ በሲኦል ውስጥ ሆኖ ሲቃጠል እባክህን አብርሃም ሆይ ላክልኝ፣ አልዓዛር መሬት ላይ ሄዶ 5 ወንድሞች አሉኝ ይንገራቸው፣ እንደዚህ አይነት እሳት በዚህ ስፍራ እንዳለ እኔም አላውቅም ነበር። ስለዚህ በሕይወቴ በሙሉ ሲጨፍር የኖርኩ ሰው ነኝ። ይሄን እሳት መኖሩን አላውቅም። አሁንም 5 ወንድሞች ታች አሉኝ መሬት ላይ ምድር ላይ ሄዶ ይንገርልኝ፣ ለነሱ ተጠንቀቁ ይበላቸው። ምን አለ አብርሃም? ለነሱማ መጻሕፍትም አሉላቸው ካህናቱም አሉላቸው አለ። ያ ሰው ምን አለ? አይ አብርሃም አባቱ የሞተ ሰው ከመቃብር ተነስቶ ካልነገራቸው በስተቀር መሬት ላይ ያሉ ሰዎች አያምኑም ብሎ ነገረው። ያን ጊዜ ምን አለ? አይ መጻሕፍትንና ካህናትን